ታላቁ የከፈተው ሽጉጥ ሆኖብን የፈራኸው አንብብ። ይሄው ተከፍቶላል። ካሜራ ነው። አንብብና አስረዳን ባክን። የከፈተውን ነገር ማንበብ ይችላል። የምከፍቱትን ነገር ማንበብ አትችሉም እንዴ እናንተ? አንተ በአስር አታውሩ። አንተ 10 ሆናችሁ አታውሩ። 10 ሆናችሁ በልባችን የወረደው ሳላ ቀጥል አንብበው። አንዴ ቆይ እናንተ ካሜራ ከፍታችሁ ሙስሊም ፊት ስትቆሙ የምትከፍቱትን ነገር ማንበብ አትችሉም? አዎ በልባችን አትችሉም? አንብብ ቀጥለው። ስለዚህ ለበሉላችሁ እነዚህ ሰዎች ካሜራ ከፍተው ሲቀመጡ 1000 ሰው ይዘው ማንበብ እንኳን ታች ወረድ መልሶ አንዴ ቢኒ መልሶ አንተ ነው ያወረድከው። መልሶ አንዴ ቆይ እንዲያርጎ ይፈልጋል። አንድ ነገር ልስጥልህ ቢኒ ቶ ከፎይ ጋር ነው ቶ ያንብበው። ስለፈለኩት ነው ያንብበው ይግባ። እሺ እኔ ማለት በጣም የሚያስጠላ ነገር እየሰራ ስለሆነ ችግር የለውም። ፖለቲካ ሰርቶ ያንብበው። እኔ እንደዛ ያነበው ስለፈለኩት ያንብበው። በነገራችን ላይ በጣም ጥሩ ማስረጃ ነው እየሰጠን ያለው እኮ መሐመድን መከተል እንደሌለብን። ለምን እሱ የሰጠውን ቁርአን አያነበውም? የሰጠውን ቁርአን አያነበውም። እኛም የከፈትነውን እንትን ካላነበብነው ነብይ ነን ተቀበለን በቃ። ምንድነው ችግሩ? የሰጠህን መጽሐፍ የማያነብ ነብይ አይደለም። ሰዎች ፕሊዝ እንደ ትልቅ ሰው ብንሆን ይሻላል። እንደዛ ነው። ትልቅ ሰው መሆን አያስፈልግም። ችግር የለውም። ራሱ ስለሆነ ምን ታረጋላችሁ መሰላችሁ? አሁን 5 ናችሁ 6 ናችሁ እዚህ ጋር እና አንዴ የከፈታችሁትን ነገር እንዴት ነው ማንበብ የማትችሉት ነው እናንተ ሰባኪ ሆናችሁ? እኔ በልቤ ላይ ወርዶ ነው። ለምሳሌ በልቤ ለምንድን ነው ካሜራ ከፍታችሁ እንዴት ማንበብ አትችሉም? በልቤ ላይ ወረደ ተገለጠልኝ። እንዴት ሰው የሚከፍተውን ነገር ማንበብ አይችልም? ጋይስ ተገለጠልኝ። እንኳን ይሄን ስክሪኑን ወይም ቁርአን ሙሉ በሙሉ ወርዶለታል ለማመድ። ኧረ በጣም ነው ሰው ይስቅባቸዋል። አላህ ምስክሬ ሰው ይስቅባቸዋል። እሺ ትልቁ ላይ አድርጉኝ እባካችሁ። መሐመድ የሚሰራበት ነው እንደሆነ እየነገረን ነው። ትልቁ ላይ ሞዴሬተር ሲሆን ወይ ደግሞ ምንድነው ታላቁ ነው ይሰፍራል ያለበልን እኮ ተባለ አይደል? ችግር የለውም ተው በላኝ። ያነብ ኧረ ትልቁ ላይ መልሱኝ። ኧረ መልሱት። ይሄ ልጅ ኧረ በህግ አምላክ ትልቁ ላይ አድርጉት። ትልቁ ላይ ለነተረ አርጊው ሞዴሬተር ግን ሲማም ይማለቅ ነው። እሺ ኦኬ የከፈቱትን ነገርና እንዴት ሲዋሹ እንደነበር ላሳያችሁ። እነዚህ እቺ ፒዲኤፍ ናት ዘንድሮ። የቲክቶክ ሰባኪዎች ሚውት አድርግና ተማራ። እቺ ስክሪንሻት ናት። ሚውት አድርግና አንተ ማንበብም ማረዳትም ስለማትችል አንዴ በሌላውም አሁን ተፍሲሩን ነው የምታነብልን ታውቃለህ? ሳላ ታላቁ ያነበበው ተፍሲሩ የተጠቀመው ሐዲስ ከየት ነው? እኔ ሐዲስ ሲጀመር ተፍሲሩ ነው የከፈተው። ሐዲስ ነው አልተጠቀመው። ተፍሲሩ የተጠቀመው ሐዲስ የትኛው ነው? የጠቀስነው ተፍሲር ልክ አይደለም። ተፍሲሩ ራሱ የተጠቀመው ሐዲስ ምንድነው? ትልቁ ላይ መልሰኝ ፕሊዝ። አታነብም ተፍሲሩ አንዴ ተፍሲሩ የትኛውን ሐዲስ ነው የተጠቀመው? ጵላዲዮስ እንደማመጥ በድንግል አንተ ሚውት አድርግ። ታላቁ አንተ ምንም ስለማታውቅ እስኪ ከላይ ያለው ልሞክር። ምናልባት እሱ የሚችል ከሆነ አንተ ሚውት አድርግ። ጵላዲዮስ ከአንተ ጋር ነው የማወራው። ተፍሲሩ የተጠቀመው ሐዲስ የትኛውን ነው እያልኩ ነው። እንከፍቷለን አንብበው። ተቆርጦ በሚቀደም ተፈሲራ ያሳላ እሱ ተፍሲር ኢማም አትነያዝ። ኦኬ በሰዓት እናውራ። ቆይ በሰዓት እናውራ። ደቂቃ ያዝልኝ። ማማይ ሞዴሬተር ስጪኝ። እሺ ምን ልታረግ ነው አንተ ሞዴሬተር? ቆይ ትልቁ ላይ አድርገኝና ደቂቃ ያስጠኝ። እስኪ ተረጋጉና በስነ ስርዓት ለሳላ አንተ በደቂቃ እናውራ። ደቂቃ የለም ሰፊ ላድርግ ያለው እኔ ነኝ ያሰፋው። አሁን ተፍሲሩን ትከፍተዋለህ ሳላ። ከዛ ተፍሲሩን ታነብና ከሰነዱ ታውቃለህ። ፕላዲዮስ ከየት ነው ያመጣው? አውቀዋለሁ። መጀመሪያ ከየት ነው ያመጣው? ማወቅ ብቻ አይደለም መመለስም አለ። ከየት ነው ያመጣው? ተፈተው እኔ የምጀምረው ከንባቡ ነው። ታላቁ ንባቡን ተሳስቷል። ኢማም አልቁርጡቢ እዛ ጋር ያለው ሐዲስ ከየት ነው? ደረሰኝ ማታወራ ጆሮ አለ። በሁለቱ ጆሮ አዳም ከላይ ጀምረህ አንብብ። ወይስ ታላቁ ኧረ ና ችግር የለውም። ኦኬ ተፍሲሩን ያልኩህ ሚውት ማድረግ ትችላለህ።
አላረግም። ተፍሲሩን ክፈተው። ያው ፒዲኤፍ አይደለም የምንፈልገው፣ ተፍሲሩን ነው የምንፈልገው። አንዴ ሚውት አርግ። ተፍሲሩን ክፈት። ተፍሲሩን ሚውት አርግ። እዚህ አንዴ በነፃ ነው እኔ ስኩል ማረግ። ሚውት አረጋለሁ። ተፍሲሩን ክፈት እኮ ተፍሲሩን ክፈት። ሚውት አረጋለህ? አልፈልግም። ተፍሲሩን እንደዚህ ናቸው በነገራቸው፣ በጣም ፈሪ ናቸው። ሲከፈት ይሄ ስክሪንሻት አልፈልግም። ፒዲኤፉን ክፈተው። ትክክለኛው መጽሐፍ ክፈለው። ስክሪንሻት አልፈልግም። አንደኛ ሚውት አታርጉ። በላዲዮ ስክሪንሻት አልፈልግም። መጽሐፉን ክፈት። ማረ ሚውት አታርጉ በፈጣሪ። ቆይ በላዲ ስሜት አያቱኑ በእናታችሁ ሁለታችሁ ደስ አይልም የምትሄዱበት አካሄድ። በላዲዮ ስክሪንሻት ስለማልፈልግ አንተ ልጅ ወደክ። እኔም አልፈልግም ስክሪንሻት። የሆነ በጣም የሚሻል ኤንቫይሮንመንት ያለው እና ደስ አይልም። ፈላየር እዛው በትነው ሳላ እናንተ ህፃናቶች ፈላየር ምናምን ያዘጋጀው ተፍሲሩን ክፈተው። አንዴ ተፍሲሩን ሐዲሱን ከየት ነው ያመጣው? ተፍሲሩን ክፈተው። ትፈራለህ? ታፍርበታለህ? ሐዲሱን ከየት ነው ያመጣው? ከፍትልሃለሁ። ሐዲሱን ከየት ነው? ተፍሲሩን ክፈተው። ከየት ነው ያመጣው? ልጁ ሊያብ ነው። ሁላችሁም አንተ ልጅ ተረጋጋ። በደቂቃ እናውራ ጋይስ። በደቂቃ ያዝልን። ቆይ ሚውት አድርጌያለሁ። እኔ ነኝ ሚውት ያደረኩ። በደንብ እያዳመጣችሁ ተፍሲር ክፈት። ያንተ ቤት አዎ፣ ስለ ወደ ተፍሲር መክፈት አምባገነን ለማለት ምክር ደቂቃ ያዝልና እሺ፣ አንድ ጊዜ ሁላችሁ ሚውት አድርጉ ፕሊስ። አንድ ሳላህ ማለት እሺ፣ ችግር የለም። ቆይ አንድ ጊዜ ሳላ አስፉኛል ካሰፋንክ ይኸው ተፍሲሩን ክፈተው፣ ኪታቡን ክፈትልኝ እያለክ ነው። ክፈትለትና ከዛን አብራራ። ይሄው እድሉ ተሰጥቷል። ኪታቡን ክፈትልኝ። ችግር የለውም። ሙሉ ኪታቡ ምንጭ አስቀምጣለሁ። ምንጩ ላይ የለም የሚል ከሆነ ከኔ ጋር ነው የምታወራው። በላዲዮስ ኦኬ። የማነበው ነገር የምጠቅሰው ምንጭ ላይ የለም የምትል ከሆነ እኔ የከፈትኩት ተፍሲር አለ። ታላቁ የከፈተው ተፍሲር አለ አይደል? እሱ ልክ አይደለም ብላል። እሱን ክፈትና ልክ ያለበት ቦታ አስቀምጥ። ከየት ነው ያመጣው ተፍሲሩ? ሐዲሱ ሳይሆን እዛ ላይ ሜንሽን የተደረገው ከየት የመጣ ነው አልኩ። ንባቡ ልክ አይደለም ብላል። ታላቁ ስታነብ በአረበኛ ልክ አይደለም ብላል። ኢማም አልቁርጡቢ ስማ፣ አያስፈልግም። ሌላውን ተው፣ ክፈተው። መጀመሪያ ክፈተው። ታፍርበታለህ። ኧረ አንተ ልጅ በጣም ፈርቷል በነገራችን ላይ። ለዚህ ነው እንደዚህ እየጮኸ በጣም ከመፍራቱ የተነሳ በጣም እየጮኸ ነው። ተረጋጋና አትደንግጥ። ቆይ ፕሊስ አንዴ እባካችሁ ተረጋጉ ሁለታችሁ። ይኸውልህ ሳላ ምን ታደርጋለህ? እኔ እየከፈትኩልህ ተፍሲር ነው እንጂ የሆነ ስልክ ላይ ያለ ስክሪንሻት እኮ አይደለም። አንተ ምን የምታደርገው አክቹዋል ተፍሲሩን መክፈት ነው እንጂ ስክሪንሻት ይዘህ ሪኮርድ ይዘህ አይደለም። አንዴ አዳምጥ። የምከፍተው ሰው ሲያወራ ተደርበው አታወራ። ጥሩ ነው። የምከፍተው መጽሐፍ አንዴ ይሄን ካልከፈተ ምንም አይሰራልንም። ተፍሲሩን መክፈት ይችላል። ኧረ ቆይ ፓላዲ ፕሊስ። ፕላዲዮስ አንተ ምንም አታውቅም። ተፍሲር ካልከፈት ቁጣ። ቆይ ኧረ በድንግል ተረጋጉ እንዴ! ምን ሆናችሁ ነው? ማዳመጥ ይልመድብህ። ታላቁ ስለማይሰማ እኔ ገና ወንሳው ማውራት የጀመርኩት አታስወርደኝ። ፕላዲዮስ እረፍ። እንትናት ነው ሚውት ምናምን አታርጉት። ቆይ አንዴ ኪታቡን ዝም ብሎ ምን አይከፍተው? በቃ እድል ከተሰጠው ሙሉ እድል ይሰጠው። ግን ኪታቡን ሳውሩ አዎ፣ ማርያም በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ይረብሻል። ኪታቡን ተረጋጉና በስነ ስርዓት። ቆይ አንዴ ጳላዲ፣ እሺ ችግር የለውም። ታላቁ ጳላዲ ተረጋጋ ፕሊስ። ሁለታችሁ ማለት ነው። ይቅርታ ሳላዬ ምን ታደርግልኛለህ መሰለህ? ወንድም የሆነ ስክሪንሻት አታሳይ፣ ወይም የሆነ ሐዲስ ላይ አለ ወይስ የለም አትበል። ቆይ ስክሪንሻት የመጣው ፒዲኤፉን ደግሞ ናና በቴሌግራም ፒዲኤፉ ሜጋባይት ነው። ናና በቴሌግራም አንዴ ፒዲኤፉን ክፈተው። አንዴ 5 ደቂቃ ስጥ፣ ዳውንሎድ ያድርገው። 5 ደቂቃ አንዴ ናና በቴሌግራም ሃይበል አውልክልህ። ቴሌግራም ያንተን ፈለጋሪ ደግሞ ያለው ፒዲኤፉን አንተ ጋር ካለ ክፈተው። ላከው እስቲ ቴሌግራም እኛ አለን፣ ይኸው አለን፣ እኛ እናወጣዋለን። አትንጫጩ ስለበላለ አንዴ ይኸውልህ ሳላ ፒዲኤፍ አንተ ጋር ካለ ክፈተው። ሙሉ መጽሐፍ እኔ ጋር መጣል መጣ ምን ይሰራልኛል? ፒዲኤፉን ክፈተው አንተ አንዴ። ኦኬ እቺን ብቻ መልስና እኔ ፒዲኤፉን ልሰጥ ይችላል። ምንም ችግር የለውም። ይሄው ሊንኩን ሰጣሁ። እኔ አትስተኝ፣ ክፈተው። እኔ አልፈልግም እንዴ ምን ይሰራልኛል? ያ ፒዲኤፍ ችግር የለውም። አንዴ እሺ እቺን ብቻ መልስ። ወደ ሐሳቡ ላይ እናውራና ኬት ነው የመጣው? አንተ ልጅ ፕሊስ ና ሃይ በለኝ ከፈለክ
ልሰጥ ይችላል። እኔ አልፈልገውም ፒዲኤፉን። እንዴ አንተ ጋር ካለ ክፈተው። አትፈልገውም? አልፈልገውም፣ ክፈተው። እሺ ና ችግር የለውም። ይሄው ሙስተድሪክ አልሐኪም ኦኬ። አየው ከፍቼላለሁ። አንዴ ሙሉ ፒዲኤፉን ነው የሚጨቃጨቃችሁ። በጣም አራዳ መሆኑ እኮ ነው። በዚህ ቤት ባለፈው አረና ና ቆይ አንተ ብቻ አራዳ ቆይ ችግር የለውም። በኋላ እንነጋገርበታለን። አሁን ግን እንሂድ። ቆይ መጀመሪያ ቆዩ፣ እንረጋጋ ፕሊስ። መጫጫህ በጣም ነው የሚያስጠላኝ። ፒዲኤፍ ይባላል ይሄ። ፒዲኤፍ ምን እንደሆነ ታውቃላችሁ ጋይስ? ወደ መጀመሪያው ፔጅ እስኪ። እሺ እና ሙስተድሪክ አልሐኪም ማለት ነው። ከየት እንደወሰደ ከነምንጩ ላሳያችሁ ነው። ይሄ ምንድነው የሚለው? እሺ አሁን ምናምን ስትሉ የነበራችሁ እኔ ከፍተኛው ብራዘር ሰዓት ለማቃጠል ቁጥር 104ን አብራራልን ከቁርጡቢ ተፍሲር አንዴ። እሺ ክፈተው ምናምን ሲል የነበረው ልጅ አሁን ጸጥ ብለዋል። እኔ ሰዓት ለማቃጠል አንዴ አንብብላችሁ ቆይ ፕሊስ ማለት አሁን ሚውት አድርገው። አሁን ሚውት አድርገው። ስሜት አትሁን በእናትህ ፕሊስ። አውቆ ነው ፕሮቮክ የሚያደርግህ እኮ አንዴ። ልክ አንተ ማብራ አትመራለህ። እሱ በፈለገው ሰዓት ለማቃጠል ሙሉ ፒዲኤፍ ወይውና እሺ ሂድና አሁን ምዕራፍ 20 አንዴ ምዕራፍ 20 ቁጥር 104 ሲያብራራ ያለበት ላይ ሂድ። ሚውት አድርገው። ከዚህ በኋላ ሚውት አድርግ ብራዘር። በቃ ምዕራፍ 20 ቁጥር 104 ስለቶን አረ ይሄ ልጅ ምን ሆኖ ነው ምናምን ብላችሁ ትጨዋላችሁ። እኔ ፒዲኤፉ ሁሉ መጽሐፍተኛ እጅ አሉ ብራዘር፣ ሁሉ መጽሐፍተኛ እጅ አሉ። ስለዚህ ምዕራፍ 20 ቁጥር 104 ቁርጡቢ ሲያብራራ ሄድና ክፈትልኝ ፕሊስ። አንዴ ሚውት አድርግ ፕሊስ። ከዚህ በኋላ እየሰማኸኝ ነው? ከዚህ በኋላ እየሰማኸኝ ነው? ከዚህ በኋላ ምንድነው ከዚህ በኋላ እያለ ስክሪኑን የሚያሳየን ብራዘር። ስክሪን በጣም ይሰራል። ታች ስክሪኑ በጣም ይሰራል። ዝም ብለህ ፒዲኤፉ ሲመጣ ያለ ቁርጡቢን አይደል? ኧረ በመድኃኒዓለም እኛ የጠየቅነው እኮ ቁርጡቢን ነው። ሙስተድሪክ አልሐኪም ቁርጡቢ ያመጣው ሙስተድሪክ አልሐኪም ምንድነው? ሙስተድሪክ አልሐኪም የጠየቅነው ቁርጡቢን ነው። ኧረ ፕላዲ ፕሊስ። ቁርጡቢ ከየት ነው ያመጣው? ከየትም ያምጣው አይመለከተኝም። ሂድና ቁርጡቢ ጋር አንብልኝ መጀመሪያ። ለዛ ነው ከቅድም ጀምሮ ቆይ ሂድና ቁርጡቢን አንብልኝ። ኢማም ቁርጡቢ ከየት ነው ያመጣው? ጠይቄ የነበረው ከየት መጣ ምናምኑን ተው። አንድ ስለሆነ ቆይ የከፈትኩልህ መጽሐፍ ይሄ ነው። እሺ ካላወቅ ልንገር። አንድ ቁርጡቢ እኮ አይደለም፣ ቁርጡቢ አይደለም። ሙስተድሪክ አልሐኪም ቁርጡቢ አይደለም። ይኸውልህ ጥያቄን ሲበል የጠየኩህ ቁርጡቢ ላይ ነው ወይስ አይደለም? አንዴ ቁርጡቢ ላይ ነው ወይስ አይደለም? ጥያቄ ነው። አንዴ ቆይ በጣም እየፈራችሁ ይመስላል። ጦዟል መሰለኝ። ቁርጡቢ ካልሆነ ለምንድን ነው የምትከፍተው? እሱን ነው ይሄን ጥያቄ የምናወራው። ኢማም አልቁርጡቢም ሆነ ሌሎች ሙፈሲሮች የሚጠቀሙት ሐዲስ ከየት አመጡ፣ የትኛውን ሰር ነው የሚጠቀሙት የሚለውን ምንጩ ላይ ከቁርጡቢ የሚቀድም ሙፈሲር ትሰጠኛለህ? ቆይ አንዴ ከቁርጡቢ የሚቀድም ሙፈሲር አለ? አጣባሪ ይቀድማል፣ ሌሎችም ይቀድማሉ። በጣም ጥሩ። ስለዚህ አሁን ይሄንን መጽሐፍ የምትሰጠኝ ከቁርጡቢ በፊት መጽሐፉን ታሪካዊ ማስረጃ ትሰጠኛለህ መጀመሪያ። ቁርጡቢ ከዚህ ኮት ስላደረገ ማለት ነው። መቼም ወደፊት ሄዶ ቀሰመ እንደማትለኝ ተስፋ አደርጋለሁ። አንደኛ፣ ሁለተኛ ቁርጡቢ የመጀመሪያ ሙፈሲር አይደለም። እሱንም ተማር ሰውዬ። ቁርጡቢ የመጀመሪያ ሙፈሲር አይደለም። ምን ሆነ ነው ሳላ? ቁርጡቢ የመጀመሪያ ሙፈሲር አይደለም ብራዘር። አንዴ አልሙስተድሪክ በቃ ቀጥሉ እናንተ ከዚህ በሽተኛ ጋር ኢማም አልሐፊዝ አብደላህ ሙሐመድ ኢብኑ አብደላህ አልሐኪም ምን ይላል? ኦኬ ታፍሲር መጀመሪያ አንብብልን ተፍሲሩን ሳላ የከፈተው አንተ ልጅ አራት ፍራ ፕሊዝ፣ አራት ፍራ ፒዲኤፍ አልክ፣ ፒዲኤፍ መጣለህ አጣል። ከዛ በኋላ አሁንም ልጮህ ነው። ኧረ አንተ ልጅ ተው ትልቅ ሰው ነህ። እኔን ተወኝና ፒዲኤፉን እኔን ተው ፒዲኤፍ ሲመጣለት ያወጣኸውን ፒዲኤፍ አንብብለት ሳላ አንብብልኝ እያለኩ አውጣ አለክ። ልታሳየው አይደለም እኮ ፎቶ ልታሳየው አይደለም እኮ ፒዲኤፉን ያመጣኸውን ፒዲኤፍ አውጣና አሳየኝ ነው ቁርጥቢን። በቃ አለቀ። ሰራችሁ ምናምን ፈሩ ከሆነ በነገራችን ላይ ቦታውን ካላወቅከው ልነግርህ እችላለሁ። ቦታው ተፍሲሮቱ ጋር እንደሚገኝ አታውቅም። ምናልባት ካላወቅህ ተፍሲሩ ፕላዲዮስ ቅድም ፒዲኤፍ አምጣ። ፒዲኤፉን ሳመጣ የምታነብም እኮ አይደለም ርዕሱን እንኳን አንተ አታውቅም። ምን መሰለህ ፕላዲዮስ ችግሩ ፒዲኤፍ ከፈትልና ቆይ ታነበዋለህ። አነበዋለህ። ተፍሲሩን አንተ አይደል ልትመልስ የገባኸው? እሱ ለምን ያነባዋል? እሺ ስለዚህ ማቅ ነገር ከሆነ ላስተምርህ እኮ ነው የምልህ። አንተ ማታውቅ ነገር
አንብበው በቃ ተፍሲሩ ምንድነው? ሌላ ነገር የምታወራው ብራዘር፣ ሌላ የምትሰራው ስራ የለም። ኦኬ ምን እናደርጋለን መሰለህ? ምን እናደርጋለን? አንዴ ተደምመጡ በቃላችሁ። ላዲዮስ ሚዩት አድርጊያለሁ። አንዴ አትበል። ከቅድም ጀምሮ አስፉኛል ካሰፋን እንዲሁ ፎቶ ነው የምታሳየን እኮ አብራራው ነው። ፒዲኤፍ አውጣ ፎቶ አሳየን፣ ዘጋ። አንድ ነገር ተፍሲሩን ትከፍታለህ ተፍሲሩን ወይስ አትከፍትም? ስከፍት እኮ ከእናንተ መካከል አንድ ሰው ሊያነብ አይችልም። ስለዚህ ልተባበራችሁና ታላቁን ያዘጋው የሚለውን ታላቁን ያዝ። አንድ ሚዩት አድርገውና ስማኝ። እሺ ስማኝ። መጀመሪያ ታላቁ ተፍሲሩ ከፍተውልህ አንብበው ብለኸው አይ ራስ አንብበው ይሄው ከፍቼ ይላል አንብበው ሲል ማንበብ ማችል ከሆነ ትልቁ ላይ አድርገውኝና ለአንብብ ብለህ ነው ትልቁ ላይ ይሆንከው። እስካሁን አንዴ ስክሪንሻት ታመጣለህ፣ አንዴ ትሽከረከራለህ። ባይዘው ስክሪንሻት የሚመጣው ከመጽሐፍ አንዴ ለመድኃኒዓለም ተደራርባ አታውራ። ጭቅጭቅ ፈጥረ ለመውጣት ከፈለክ እረዳሃለሁ እኔ ችግር የለውም። ሚና ማረበሽ አይጠበቅም። አንዴ ስማ፣ ሰው ሲያወራ መስማት ልመድ። እሺ እኮ ስለ10 አታውሩ። አትፈልጉ ባይዘው ማስረጃ የለውም። በጣም ተረብሿል። ትከፍታለህ። አትከፍት። ማስረጃ እንዳሌለኝ አንድ ሁለት ደቂቃ ብቻ ታገስና ከዛ በኋላ እናዳምጥ። ክፈት። አየህ ደቂቃ እየፈለገ ነው የሚያደርገው እየተጨቀጨቀ። ችግር የለውም። 3 ደቂቃ ሰጠናል። ሳላ ሰጠናል። ሚዩት አድርገህ ፈልግ። ሚዩት አድርገህ ፈልግ። በማይክ ነው እንዴ የምትፈልገው? ሚዩት አድርግና ፈልግ። ባክቻለሁ ከኔ ጋር አውጣስኩኝና ያዋሻ ልጅ እግዚአብሔር ደቂቃ ሚዩት አድርጎ መስማት ነገር ስላለ ፈልግ ዳታ ግን ሌላ ሳይስከዛ ሲልኩልህ ትመለሳለህ። አየህ እስኪ ይልኩለት እየጠበቀ ነው ጋሼ። አታስወርዱት፣ መልሱት። ይመለሳል። ያንብበው እስኪ ያመጣውን ያመጣው ስክሪንሻት በነገራችን ያደረገው ራሱ ስፐርም ነው የሚለው ባይዜ ማንበብ አልፈለግም። በቃ ይሄ ጭቅጭቁ ደስ አይለኝም። እኔ በጣም ነው የሚቀፈኝ እኮ መጥቷል። 3 ደቂቃ ሰጥተነው ላይክ ማማዬ ደቂቃ ይዘሻል። እሺ እንደዚህ የምትፈሩ ከሆነ 3 ደቂቃ ሰጥተነው አሁንም የምትፈሩ ላይ ነክ ሳላረ ፕሊስ በጌታ ስም አንዴ እንደዚህ የምትፈሩ ከሆነ ከመሰረቱ ሰው ወላዲተ አምላክ አላ 3 ደቂቃ ሰጠነ። በቃ ቴንክ ዩ ሚዩት አድርግና ፈልጋን አንዴ ፈልገህ መምጣት ትችላለህ። ሳላ በቃ ሚዩት አድርግና ፈልገው ሄደ። አንዴ ቅድም አንተ መጽሐፉን አስከፍቼ ምንም ነገር ማንበብ እንደማትችል በቃ ክፈት እኮ ተባልክ። 3 ደቂቃ ተሰጠህ አይደል? ፈልግ። ትልቁ ላይ አድርገኝና እንዴት ስትዋሽ እንደነበር ላሳይ። አይ ፍላጎት ምንድን ነው? 3 ደቂቃ እኮ አንዴ ትልቁ ላይ አድርገኝና በደቂቃ እናውራ። እሺ አንድ በደቂቃ እሺ አንዴ እስቲ እኔ የቤቷ እንትን ነኝ ላይቭ የከፈትኩት ነኝ። እስቲ ተረጋጋ። እኔ ልጅ ላይ አይደለም ታውቃለህ። ሁሉም ሰው ይጫዋል ባይ አሁን አንዴ ምንድነው የምታለቅስብን ወንድማችን? በደቂቃ እንወያይ። 3 ደቂቃ አንድ ጊዜ አንዴ ማናችሁም በላዲም ታላቁ ሚዩት አድርጊያችኋለሁ ሁላችሁ ነው። 3 ደቂቃ ተሰጥቷል። ፈልግና አምጣ ተብላል። ፈራችሁ ምናምን እያልክ እንባ ከረዩ አትበሉ ወንድማችን። አውጣና አሳይኸው 3 ደቂቃ ተሰጥቷል። ወይ ማን ይቀጥል? አንድ ሰው በቃ አገኘኸው? አውጣና ይኸው አንድ ሰው ምረጥ። ማለ በላዲም አለ ሁለት አንድ አውራን አንድ ሰው ይሄው ከኔ ጋር ትቀጥላለህ። ኦኬ መጀመሪያ እንግዲህ 3 ደቂቃ ይሰጠኛል። በ3 ደቂቃ ታወራለህ፣ እኔም አወራለሁ። ታወራለህ አይደለም? ጥያቄና መልስ እናደርጋለን። ታወራለህ አይደለም? ማስረጃውን ከፍተህ ተፍሲሩን ከፍተህ ታነባለህ። ካነበብክ በኋላ ችግር የለውም። ስክሪንሻት ማምጣት አይቻልም። የሆኑ ኪታቦች እያመጡ ማወናበድ አይቻልም። ፈለክ ያው ከፍቼልህ ነበረ። ጌታ ሆይ ትዕግስት ይስጠኝ። አንዴ ሚውት አድርግ። 3 ደቂቃ አለኝ። ወይኔ ልጁ ምን ሆኖ ነው? ውስጥህ የሚረብሽ መንፈስ አለ እንዴ? እስኪ ክርስቶስ በላ እንዴ፣ ኢየሱስ በል እስኪ። ሰላም የሚሰጥህ እሱ ስለሆነ ስሙን ጥራ። ይዞ ፍጡር ጠርተህ ሰላም አታገኝም ብራዘር። ፍጡር ጠርተህ ሰላም ስሙን ጥራና ታገኘዋለህ። ከዛ በኋላ በጣም ውስጥህ ተረብሿል። ውስጥህ ሰላም በጣም ተረብሿል። ስለዚህ አሁን ቢያንስ እንድትረጋጋ ውስጥህ ሰላም እንዲሆን የሆነ ጸሎት አለ ነው። ላስወርድ ነው ሳላ። አሁን በጣም ሰላም አታገኝም እያልክ ነው። በቃ ዞረጅዋ በቃ አንድ ጊዜ የለብንም። በጣም ተረብሿል። ውስጡ ሰላም አይደለም እኮ ልጅ ትዳር ሆናችሁ ሚዩት አድርጊ። በቃ አንቺ ራሱ ለምን ትወጣብቻለሽ? ቆይ ታላቁ ጋር እያወራን ሆናችሁ አታውሩ። አንዳችሁ አውሩኝ። ኧረ አንዳችሁ አውሩ።
አንዳቸው አንተ ምን ሆናችኋል? መረጃ በቃ ይከፈትልን። መረጃ ይከፈትልን። በቃ ለምንድነው አንዳንዴ መሀል እያልሽ አንቺ ራሱ በቃ ይክፈተው ተባለ አይደል? 3 ደቂቃ ተሰጠው። 3 ደቂቃውን ጨርሶ ይክፈተው። በቃ አለቀ። ለምን ሌላ ወሬ የምናወራው? 3 ደቂቃ ምናምን መጽሐፉን ሊከፍት ነው አይደል? በቃ ይክፈት። 3 ደቂቃ ተሰጥቶታል። ሌላ ቦታ ፈጣሪ ገበያ ሆነ እኮ። ኧረ ገበያማ ጥሩ ነው። ቢያንስ ብር ተቀባብለው ነው የሚለያዩት። ምንድን ነው ተግባብተው 10 ብር ቀንስ ምናምን ተባብለው 10 ብር አስቀንሰው ሳላ ለመጨረሻ ጊዜ ማስገባክ ገስት እየላክ ነው። ለመጨረሻ ጊዜ ማስገባክ 3 ደቂቃ ተሰጥቷል። በ3 ደቂቃ ውስጥ ከፍተህ የምታብራራ ከሆነ አንብበህ የምታብራራ ከሆነ አለበለዚያ እታች ውረድ ፕሊስ። ገበያ አታድርገው። በቃ በስርዓት የፍጡር ስም ላልከው እኛ የጣዖት ስም ጠርተን አንድንም። እሺ በስነ ስርዓት ለማውራት ሞክር። ሰው ሞክ ለማድረግ አትሞክር። ከታላቁ ጅብሪል ጋር በደቂቃ እናወራለን። ክፈትና አንብብ። ይኸው ከፍተህ እንድታነብ ነው 3 ደቂቃ የተሰጠ። ከፍቼ አነባለሁ። ከዚህ በኋላ የምታስወርዱኝ ከሆነ የሚያስወርዱኝ ከሆነ ጋይስ ቤት ከፍታለሁ። መታችሁ ሳይሆን ትወርዳለህ። በቃ ስርዓት ከሌለ ትወርዳለህ። አንዴ ከሆነ ብለህ እንትን አትበል። አንዴ የሚያስወርዱኝ ከሆነ ኑና እንማማራለን። በአፍህ ስትጸዳዳ ነው የምናወርደው እንጂ በስነ ስርዓት የምታወራ ከሆነ አናወርድም። አሁን ከፍተህ አንብብ። ፖለቲካ ወንድሞችሽ ናቸው። ከፍተህ እሺ ሳላ እኔ ፍትሃዊ ሆኜ በስነ ስርዓት ማማዬ ግዴታ ነው እንደዚህ እድል እንደምትሰጡት። እኔ በፈጣሪ ስም ይሄ እኮ እዚህ ግባ የማይባል ልጅ እኮ ነው። ለምንድን ነው ይሄን ያክል አንዴ ማለት ይሄድለት ነበር እሱ ቤት ይታወቃል አይደለ? ልጁ አንዴ ታላቁ ልጁ በጣም ይታወቃል አይደል? ምክንያት ሲፈልግ ወይም ደግሞ ማስረጃ ሳይኖረው ሲቀር ፐርፐዝሊ ምንድነው የሚያደርገው? ሞክ ያደርጋል፣ ችግር ይፈጥራል፣ ይጨቃጨቃል። ከዛ በኋላ ተረጋጉ አንዴ ምናምን ብሎ ፖለቲካ ሰርቶ ለመውረድ ባይሆን የነሱ አምላክ ስፐርም እንዳለው እናሳያቸዋለን። እሺ የነሱ አምላክ ስፐርም አለው፣ የግልጽ ነው አይደለ? ኢየሱስ ክርስቶስ ስፐርም አለው። እሱ ብቻ አይደለም ደግሞ ኢየሱስ ራሱ የአብ ስፐርም ተብሎ ይጠራል። አሁን ያልኳትን ቃል በቃል መጽሐፍ ላይ አሳያቸዋለሁ። ኢየሱስ የአምላክ ስፐርም የእግዚአብሔር ስፐርም ተብሎ ይጠራል። የቱ ጋ ነው እንደዚህ ተብሎ የተጻፈው ብላችሁ ቃል በቃል አሁን ያወራሁትን ትጠይቁኛላችሁ፣ አሳያቸዋለሁ። ያንን ላሳያቸውም ነበረ። በጣም ፈሪ ስለሆኑ አያስወሩም። አይታችኋል። 10 ሆነው 10ሩም ይጮሃል። እሺ ለማንኛውም እሺ እናወራ ስለ ጌታ አምላካችን ስናወራ ኦኬ አላህ Subhanahu Wa Ta'ala ከፍጥረታት ጋር የሚመሳሰል አምላክ አይደለም። ፍጡሮች አይመስሉትም። ኦኬ እሱም ደግሞ ፍጡርን አይመስልም። ቁርአን ሲናገር በሱረቱ ሹራ በቁጥር 11 ላይ ምንድነው የሚለው? ፋጢሩ ሰማዋቲ ወልአርድ አለ። የሰማያትና የምድር ፈጣሪ ነው ካለ በኋላ ያ የሰማያትና የምድር ፈጣሪ ለይሰ ከሚትሊሂ ሸይኡን አለ። የሚመስለው ምንም ነገር የለም አለ። የሚመስለው ምንም ነገር የለም፣ እርሱም ሰሚውና ተመልካቹ ነው አለ። የሚመስለው ምንም ነገር የለም አለ። ስለዚህ ስፐርምን ብትሉ ምንም ብትሉ አምላክን አይመስልም ነው። ኦኬ ይሄ ስፐርም ምናምን የሚባለው እኔና ኢየሱስ አቡበከርና ኢብኑ ቃፍ ውስጥ ያለ ፈሳሽ ነው። በፍጡሮች ውስጥ የሚገኝ ፈሳሽ ነው ስፐርም የሚባለው። እኔና ኢየሱስ አለን ተመሳሳይ ወንዶች ስለሆነ እኔ ወንድ ስለሆንኩ ኢየሱስ ወንድ ስለሆነ ስፐርም ይኖረዋል። የኔና የኢየሱስ ፈጣሪ ግን ፍጡር ያለው ነገር ፍጡራን የሚራባበትን ነገር የለውም። ስፐርምን ብትሉ ምንም ብትሉ በፍጥረታት መካከል ያለ ነው። ፍጥረታት የሚራቡበት ነው። እኛ ውስጥ የሚገኝ ነው ኢየሱስን ጨምሮ። ኦኬ ግልጽ ነው። ፈጣሪ እንደዚህ አይነት ነገር የለውም። እሺ እንቀጥል። በሱረቱል ኢኽላስ ላይ ምንድነው የሚለው? ወለም የኩን ለሁ ኩፉወን እሱ አንድም ቢጤ የለውም፣ የሚመስለው ነገር የለም ነው። እሺ ይሄንን ካየን ታዲያ ክርስቲያኖች ተፍሲር አልቁርጡቢ የቱን ያመጣው ከተባለ ይሄንን ያመጣው። ይሄን በፒዲኤፍ መክፈት ካስፈለገ ይሆናል። ኦኬ ይሄውና የከፈትኩላችሁ እሱን ነው። ይሄው ቃል በቃል ይሄን ያመጡት በፒዲኤፉ ማለት ነው። ፒዲኤፍ ሲባል መጽሐፉን በሶፍት ኮፒ ማለት ነው። ይሄውና ቦታው የቱ ጋር ነው ከተባለ እዚህ ጋር ነው ቦታው፣ ይሄኛው ፔጅ ላይ። እሺ ወደዚህ እንመለስ። መጽሐፉ ይሄን ይመስላል ከውጭ በኩል፣ ፒዲኤፉን ደግሞ ከዛ በኩል ታገኛላችሁ። አልሙስተድሪክ አልጃሚዑ ሰሂህ ላይ አንድ ነገር እናገኛለን። እሱ ምንድነው? አምላክ ስፐርም አለው አይልም። እዚህ ጋርም ኦኬ እነሱ ያሉት መጽሐፍ ላይም አይልም አምላክ ስፐርም አለው የሚል ነገር የለውም። ተፍሲር ኩቱብ የተጠቀመው ይሄኛው ነው። ታዲያ እዚህ ላይም የሚናገረው ስለማን ነው ከተባለ ኦኬ ወደ ኋላ መለስ ብለን እናያለን። ምንድነው ከመሰረቱ ኦኬ እነሱ ያመጡት ተፍሲር
ኦኬ አምላክ ስፐርም አለው አይልም። አንደኛ ተፍሲሩ ራሱ የተወራው ከነቢያችን አይደለም ከመጽሐፉ ሰዎች ነው። የመጽሐፉ ሰዎች እንደዚህ ይላሉ ነው ያለው። የመጽሐፉ ሰዎች እንደዚህ ይላሉ ተብሎ የተጻፈ ነው። ምናልባት አረብኛ ከፍተህብን ነው እኛ እኮ አረብኛ አንችልም ለምን እንግሊሽ አታመጣም የሚል ክርስቲያን ሊኖር ይችላል። ኦኬ እኛ አረብኛ ስለማንችል ነው እንደዚህ የምታደርገው ምናምን። ኦኬ እንግሊሹን ላምጣ። ይሄውና እንግሊዘኛው ላይ እነሱ እቺን ፓርት ነው የሚያነቧት። ከፍ በለህ አንብብ ያልኩት ለዚህ ነው። እቺ ነው ቆርጦ ያነበበው። ነገር ግን መነበብ ያለበት ከዚህ ጀምሮ ነው። ኦኬ ከዚህ ጀምሮ ይነበባል። በደንብ ልብ ብላችሁ አዳምጡ። እዚህ ውስጥ ያላችሁ 300 ምናምን ሰዎች። ኦኬ እሺ አብደላ ሰይድ ይላል። ይሄው ወደ ኋላ መለስ ሲል ሰነዱ ላይ የምናገኘው ምንድነው ከተባለ አብደላ ሰይድ አብደላ እንዲህ አለ። እሺ the people of the book አለ። the people of the book የመጽሐፉ ሰዎች አለ። ኦኬ ክርስቲያኖች እየተሳደቡ ነው። ክርስቲያኖች እንደዛ ያደርጋችሁ ነው። እሺ ስለዚህ ዚክራን አድሚን ላድርጋት። ቆይ በጣም እንትን ስለሚረብሹ ኦኬ ዚክራ ብሎክ አታርጊያቸው። ግን አንዴ ቆይ ስልጣን እንዴት እንደሚሰጥ አላውቅም። ኮሜንት ሲቲንግ እሺ ወአለይኩም ሰላም ወራህመቱላህ። ያ ስልጣን ለኔም ለፋሩቅም ፕሮፋይላችንን ተነካና ሶስቷ ነጥብ ስትነካ አድ ሞዴሬተር አሁን ያየሁትና ያ ስልጣን ለሁለታት እንቆጣጣው እየተሳደቡ ብቻ። ኦኬ ፈቲንም አንዴ ቆይ ያው ራሱ እየረበሹ ነው። ብሎክ እንዳታረጓቸው ሚውት ይበቃል እና ሚውት ብቻ አድርጓቸው። ፈቲ አንቺም ሙሉ ስልጣን አለሽ። ወንድሞች ካሉ ገስት ላይ እነሱንም አስገቢ። እሺ ሌላ ሰው እስቲ ሞዴሬተር ማንን ነው ማረጋው? እሺ ኤምነኝ ወንድሞች ምናምን ካሉ ኮይን እሺ ኮይን ከፍቻለሁ። እሺ እናነባለን። አረብኛው አለ ግን እስቲ ብዙ ሰው እንዲረዳኝ ይሄን ላንብብ። እንግሊሹን አነባለሁ። እሺ ይሄው ኮይን። ስለዚህ ሚውት እና እንትን አድርጉ፣ ብሎክ እንዳታረጉ። እሺ እንቀጥል። ብሎክ እንዳታረጉ ጀስት ሚውት አድርጓቸው ያዳምጡ። ከመሃል የተቆረጠ ሐሳብ ነው እዚህ ጋር ያለውን ያነበቡት። መለስ ብለን ደግሞ ይሄንን ማየት አለብን። ኦኬ አረብኛው አለ እሱን ማንበብ ይችላል አስፈላጊ ከሆነ፣ ግን ብዙ ሰው እንዲረዳ ክርስቲያኖችም እንዲረዱ እንግሊሹን ነው የማነበው። እሺ በእንግሊሽ የተተረጎመ አረብኛውንም ስለምንችል አክቹሊ ቃል አብደላህ ወየዝዐሙ አህለል ኪታብ አነ አልመሲህ የንዚሉ ኢየሱስ ክርስቶስ ይወርዳል ምናምን ከዛ በኋላ የሚፈጠር ነገራቶች እነሱን ይተረካሉ። ኦብቪየስሊ ግን እስቲ ይሄንን ላንብብ። ኦኬ አብደላ ሰይድ ይላል። አብደላ እንዲህ አለ። the people of the book የመጽሐፉ ሰዎች ክሌም ያደርጋሉ ነው፣ እንዲህ ብሎ ይናገራሉ ነው። ምን ኦኬ አንዴ ስሚዞ አድሚኖች ሙሉ ስልጣን የላችሁም እና ስሚዞን እንድታስገቡ። ኦኬ ራሴ ላስገባው። እሺ አብደላ ሰይድ the people of the book claim that the Messiah will descend to him መሳያ ይወርዳል ይላሉ የመጽሐፉ ሰዎች ወይ ደግሞ አይሁዶችና ክርስቲያኖች። he said heard him mention a hadith other than this from people of the book ከዚህ በተጨማሪም እንዲህ የሚለውን ሐዲስ ከመጽሐፉ ሰዎች ሰምተናል አለ። ኦኬ ሌላ ነገርም ደግሞ የመጽሐፉ ሰዎች እኮ ሲናገሩ ሰምተናል አለ። the Gog and Magog will come forth ጎግና ማንጎግ ይመጣሉ። he said አሁንም እንደዚህ አለ። አሁንም he said የተለያዩ ሐዲስ then Allah will send upon them a beast like a scum አላህ Subhanahu Wa Ta'ala ቢስትን በእነርሱ ላይ ይልካል እያለ አብደላህ ኢብኑ አባስ from the people of the book እንዲህ ሲሉ ሰምቻቸዋለሁ አለ። ነቢያችን መሐመድ እንዲህ ሲል ሰምቻቸዋለሁ አይደለም ያለው፣ የመጽሐፉ ሰዎች እንዲህ ሲሉ ሰምቻቸዋለሁ ነው ያለው። ከመሰረቱ አሁን እየተወራ ያለው የመጽሐፉ ሰዎች እኮ እንዲህ ሲሉ ሰምተናል የተባለውን ነገር እንጂ አብደላ ነብዩ እንዲህ ሲል ሰምቻለሁ ያለውን በፍጹም አይደለም። ነሽ he said ደግሞ ማለ then Allah will send a wind in which there ከዛ አላህ Subhanahu Wa Ta'ala አየርን በእነሱ ላይ ልክባቸዋል። አሁንም he said ድጋሚም እንደዚህ አለ ካለ በኋላ አሁንም he said አብደላ ይናገራል። ስለማን ነው የሚናገረው? የመጽሐፍ ሰዎች እንደዚህ ብለዋል ብለው። አሁንም he said እሱ አለ then Allah will send water
from beneath the throne አላህ ከአርሹ ስር ውሃን ይልካል አለ። ከአርሹ ስር ውሃን ይልካል። ኦኬ he said ማን ነው ያለው ነው? he said ነው ያለው አይደለ? he said እርሱ አለ ነው። እርሱ የተባለው ማን ነው? አብደላ ነው። አብደላስ ደግሞ ከየት መጣ? ከየት ሰማ? from the people of the book ይሄው the people of the book said አረብኛው ምንድን ነው የሚለው? ቃለ ኦኬ እዚህ ጋር ነው ያለው። ቃለ አብደላህ ወያዘሙ አህለል ኪታብ አህለል ኪታቦች እንደዚህ ይላሉ አለ። ስለዚህ እዚህ ጋር የምናገኘው እያንዳንዱ ነገር እነዚያ የመጽሐፉ ሰዎች ክሌም ያደረጉትን ነገር ነው። እሺ ዘስሮን አላህ ከስሮኑ ውሃን ይልካል ይላሉ። እሺ ላይክ ዘ ሲመን ኦፍ ሜን የወንድ ልጅ ዘር የሚመስል ውሃን ይልካል ይላሉ ሰዎች። ይሄ የመጽሐፉ ሰዎች ሲናገሩ ያለውን ነገር ነው እያስቀመጠ ያለው። ከዛስ and their flesh and the bodies will grow from their water ኦኬ የነሱ ፍሌሽ ማለት ሰውነታቸው ቦዲያቸው will grow ያደርጋል ይበቅላል from their water ከዛ ውሃ ይፈልቃል ይላሉ የመጽሐፉ ሰዎች ነው እየተወራ ያለው። ስቲል የመጽሐፉ ሰዎች እንዲህ ያለ ነገርን ይናገራሉ ነው። ወደ አላህ Subhanahu Wa Ta'ala ወይ ደግሞ ወደ ነቢያችን ሐዲስ ወይ ደግሞ ወደ ሰሃቦቹ አይደለም። የመጽሐፉ ሰዎች እንዲህ የሚል ነገር ሲናገሩ ሰምተናል። ኦኬ በፍጹም ሐዲስ ነገር አይደለም። በፍጹም ደግሞ ምን አይደለም የነቢዩ ንግግር አይደለም። የመጽሐፉ ሰዎች ነው። የመጽሐፉ ሰዎች አምላክ ስፐርም አለው ብሎ ይናገራሉ። እቺን በደንብ አስምሩበትና ማስረጃ ሊፈትላችሁ። አዎ አምላካችን ስፐርም አለው ይላሉ። እንደ የቱ ጋር ነው ደግሞ ክርስቲያኖች አምላክ ስፐርም አለው ብለን የቱ ጋር ነው እንደዚህ ያምነው ብሎ መጠየቅ ብልሃት ነው። አዎ አምላክ ስፐርም እንዳለው በብዙ አጋጣሚዎች ታስተምራላችሁ። እሺ አምፕሊፋይድ ባይብል ክላሲካል ኤዲሽን መጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ቃል በቃል ስለ ኢየሱስ ክርስቶስ ሲናገር እርሱ አለ his principle of life the divine sperm remains permanently within him መለኮታዊው ስፐርም ይላል። ዲቫይን ማለት መለኮት ነው። ዘ ዲቫይን ከተባለ መለኮታዊ ነው። እርሱ መለኮታዊ የሆነ ስፐርም ነው። አምፕሊፋይድ ባይብል መጽሐፍ ቅዱስ አይታችኋ አይደለም የሚል ክርስቲያን አለ ከኔ ጋር ገብቶ የሚያወራ። አምፕሊፋይድ ባይብል ላይ ዘ ዲቫይን ስፐርም ነው ቃል በቃል ኢየሱስ መለኮታዊ ስፐርም ነው ብሎ ያስቀምጣሉ። ያ ግሪኩም ስፐርማ ብሎ ይጠቀማል። የግሪኩ መጽሐፍ ቅዱስን ብትከፍቱ ስፐርማ ይላል። እሺ አሁንም አንድ ኮሜንተሪ አለ ማቲው 13 and the prophetic parables about the present age የተሰኘ መጽሐፍ አለ። ጸሐፊውን እዚህ ጋር ማየት ትችላላችሁ። ምን የሚል ነገር ያስቀምጣል? the divine seed or sperm which is the word of God አለ። the divine seed መለኮታዊ ዘር or sperm የአምላካችን ስፐርም አለ። the divine seed ማለት መለኮታዊ ስፐርም ወይ ደግሞ ስፐርም which is the word of God የአምላክ ቃል ነው አለ። okay is much greater in its all creative capabilities than human ከሰው ይልቅ ደግሞ ሃየር የሆነ ያ መለኮታዊው ስፐርም የአምላካችን ቃል ነው። the divine sperm which is the word of God የአምላክ ቃል ነው መለኮታዊ ስፐርም የሚባለው አለ። ስለዚህ አምላክ ስፐርም አለው የምትሉት እናንተ ራሳችሁ በገዛ መጽሐፍቶቻችሁ ነው እንጂ እዛ የጠቀሳችሁት ሐዲስ አይደለም፣ ቁርአንም አይደለም። የገዛ መጽሐፍቶቻችሁ ላይ እናንተ ናችሁ ስፐርም። እዚሁ መጽሐፍ ላይ የጠቀሳችሁት ተፍሲር ላይ ምንድነው የሚለው? የመጽሐፉ ሰዎች እንደዚህ ይላሉ ነው። አብደላ ሴድ the people of the book ማለት የመጽሐፉ ሰዎች ማለት ነው። የመጽሐፉ ሰዎች የሚባሉት አይሁዶችና ክርስቲያኖች ናቸው። ኦኬ የመጽሐፉ ሰዎች የሚባሉት የመጽሐፉ ሰው ከተባለ ወይ አይሁድ ነው ወይ ክርስቲያን ነው። ከሁለቱም የሚወጣ አይደለም። የመጽሐፉ ሰዎች የሚባሉት እነሱ ናቸው። ሶ አብደላ ሴድ the people of the book claim ይላል። የመጽሐፉ ሰዎች እንደዚህ ይላሉ። እነማን ናቸው የመጽሐፉ ሰዎች የሚባሉት? ክርስቲያኖች ራሳችሁ ናችሁ እኮ። የመጽሐፍ ሰው ሙስሊሞች የመጽሐፍ ሰዎች አይባሉም። አይሁዶች የመጽሐፍ ሰዎች ናቸው። እናንተ የመጽሐፍ ሰዎች ናቸው። ስለዚህ እዚህ ጋር እየተጠቀሰ ያለው የመጽሐፉ ሰዎች ክሌም ያደረጉት ነገር ነው። እናንተ ናችሁ መለኮታዊ ስፐርም ብላችሁ ስታምኑ የነበራችሁት። ሌላኛው
እዚህ ጋር የሚገኘው መጽሐፍ ላይ ትሬዠር ትሮቭ ስፒሪቹዋል ጄልስ በተሰኘ መጽሐፍ ላይ ኦኬ፣ አንድ ኢብሮ ላስገባው። ሙሉ ስልጣን ያላችሁ እዚህ ውስጥ ያላችሁ ይሄንን ጨምርላችኋለሁ። ኦኬ ጄክ እሱንም ልጨምር አንዴ። ስልጣን ሙሉ አልሰጠውም መሰለኝና እሺ ተጨማሪ አንድ መጽሐፍ እንመልከት። እዚህኛው መጽሐፍ ያሳያችሁ መጽሐፍ ገጽ 16 ላይ ምን ይላል? we believe that the Mary እኛ እናምናለን ማርያም the mother of Jesus የኢየሱስ እናት was conceived without having sex ያለ ሴክስ እንዳረገዘች እናምናለን but it was the Holy Ghost who overshadowed her ነገር ግን በሴክስ ስፐርም እርሱ ደግሞ እንደ መለኮታዊ ስፐርም ነው አለ። የማርያም ማህፀን ውስጥ እርሱ ደግሞ ምንድነው? መንፈስ ቅዱስ ኦቨርሻዶ ካደረጋት በኋላ የጸነሰችው ኢየሱስን አስ ኤ ዲቫይን እንደ መለኮታዊ ዲቫይን ስፐርም ነው። አስ ኤ ዲቫይን ስፐርም እንደ መለኮታዊ ስፐርም ነው ኦኬ የጸነሰችው እሱን ማንን? ኦር ዘ ሰን ኦፍ ጋድ የአምላክ ልጅ ጸነሰች። እርሱ ምን ሆኖ? መለኮታዊ ስፐርም። በማህፀኗ ውስጥ የነበረው መለኮታዊ ስፐርም ነው። ማርያም ከወንድ ጋር አልተገናኘችም፣ ሴክስ አላረገችም። ነገር ግን በመለኮታዊ ስፐርም ተጸነሰች ነው። ማን ነው ያለው? የመጽሐፉ ሰዎች እንደዚህ ይላሉ አለ አብደላ። የመጽሐፉ ሰዎች እንደዚህ ይላሉ። እዚህ ጋር ያገኛችሁት እንዳለ የመጽሐፉ ሰዎች የገለጹትን ገለጻ እንጂ በፍጹም ወደዛ የሚመለስ አይደለም። እንዳለ ክርስቲያኖች እንደዛ ያምናሉ። በጣም ብዙ መጽሐፍቶችን ሆም ካሚንግ የተሰኘ መጽሐፍም የክርስቲያን ጸሐፊ የጻፈው ነው። ጁሊ ዊልሰን is a ክርስቲያን፣ ስለ ክርስቲያን ናት። እንግዲህ የራሳቸው ስኮለሮች ምንድነው የሚያምኑት? there are several new testament passage በአዲስ ኪዳን ውስጥ በጣም ብዙ ፓሴጆች አሉ which refers the concept of Jesus as a divine sperm ኢየሱስ ዲቫይን ስፐርም መሆኑን መለኮታዊ ስፐርም መሆኑን የሚጠቁሙ በርካታ የመጽሐፍ ቅዱስ ክፍሎች መንባባት አሉ። ስለዚህ እዛ ጋርም መጽሐፉ እንግዲህ ክርስቲያኖች የከፈቱት ነገር ከፍ ብሎ ሲያነቡ ማለት ነው። አሁን የተፈጠረው የሄምሌት ሚውት ነህ ይብሮ ሚውት ነህ ወይ ኦዲዬን ከሰማኸው ምናልባት ሚውት ሳታደርግ እንዳሰማው ለማለት ነው። ኡስታዝ ጃቢር ማታ ማን ነው ማታ አልኩኝ፣ ባለፈው በውስጥ ስናወራበት የነበረው ነው። ኤኒዌይስ በቃሽ እንቀጥል። ኡስታዝ ቀጥል። ሰውና አስገባና ጥያቄ እንቀጥል። ትችላላችሁ መከተል። እኔ እወጣለሁ ብዙ አልቆይም፣ ግን ያው ወዬ ብሮ ያ በውስጥ ስናወራበት የነበረው ነገር ነው። ትንቢት እኮ ነግሬክ ነበረ። ትንቢቱ ተፈጽሟል። ያው እሺ በቃ ይመች። ኔትወርክ እኔ ጋር በጣም እያስቸገረኝ ነው። ኧረ ማስቸገር እራሱ አይደለም፣ ኔትወርክ የለኝም ነው የሚባለው፣ ማስቸገር አይደለም። እሺ ጥያቄ ያላችሁ መግባት ይችላል። እዚህ ጋር ምህረት የምታያትም ኡስታዝ አሁን ከስንት ቀን በፊት ነው የሰለምሽው? ምህረት እሷ ራሱ ሰልማ ነው። አሁን በቅርብ ነው የሰለመችው። ምህረት ከስንት ቀን በፊት ነው የሰለምሽው? አንድ ወር ሆናታል። አንድ ወር እንዴ? ያ ሁሉ ስጠይቀኝ የነበረው ሙስሊም ሆና ነበር፣ ሰልማ ነበር። ኧረ ተው ኡስታዝ ጀማል እንዴ ከፍተ ነበረ ብሮ። የዛኔ ሙስሊም እኮ ባለፈው የገባ ጊዜ ራስ አይደለም። ያ አሁን እኮ ነው። ከዚህ በፊት በጣም እኮ እሺ። ኤኒዌይስ ሱብሃንአላህ ይገርማል። እሺ ጥሩ በቃ ጥያቄ ያላችሁ ሰዎች ግቡ። ያ ጀማ ጥያቄ ያለው ሰው ሰላም አለይኩም።
ወአለይኩም ሰላም ወራህመቱላህ። እኔ ማን ነኝ? ሁላችሁም እንዴት ናችሁ? ኡስታዝ ወይድ ባለፈው የላኩኝ ቦታ ሄጃለሁና እየተቀራልኝ ነው። ድምፅሽ ይረብሻል። እየተቀራል። እሺ እሺ ልካዊ ነበርና ኡስታዝ ወይድ ሄጄ እየተቀራልኝ ነው። ማሻአላህ እና ጫጫ ቦታ ላይ ያለሽ ውጪ ከመጣጣበት አሁን ጫጫበት ቦታ ላይ ውጪ አንድ አፍታ እሺ ወጥቼ ላውራሽ የሚንጫጫበት ቦታ ላይ ሰዎች ሲያወሩኝ አማኑኤል ያሉ ነው የሚመስለኝ። ወይ ደግሞ ጠጅ ቤት ይባላል አሉ። የሰማ ይስማ ነገር ነው። ሁሉም ያወራል። ጠጅ ቤት አይተህ ከሆነ እኛ ሰፈር አንድ ጠጅ ቤት ነበረና ባጠገቡ ስናልፍ ዝንብ ነው የሚመስለው፣ ንቦች የሚያወሩ ነው የሚመስለውና ምንድን ነው ምናምን አሉና፣ ግን የሚገርመኝ ይደማመጣሉ፣ እነሱ ይግባባሉ። ሁኔታው እኮ ነው የዛ አካባቢ ስለዛ ነው። እኛ ነን ያለመድነው። እኔ ማንኛውን አውሪስ ራቅ ብለሽ እሺ አፉ በሉ ልጆቼ ናቸውና 3 መንታ ልጆች አሉኝ። በጣም አስቸጋሪዎች ናቸው። 3 መንታ? አፉ በሉ። አዎ 3 መንታ። በአንድ ጊዜ 3 መንታ ወለድሽ? አደለሻል። ምን አለን እንደዛ በወልድ አልሐምዱሊላህ አላህ ይወፍቅህ እንዴ ማለት በግልግል እኮ ነው። ከዛ በኋላ አትወልጂም? አልሐምዱሊላህ እና ደግሞ 2 ወንድ 2 ሴት ቢሆኑ በአንድ በቃ ተገላጋያለሽ። ከዛ በኋላ ምን እንደማለት ታውቂያለሽ? ከዛ በኋላ የተፈጥሮ ሞባይል አውጣና ብቻዬን አወራለሁ እያሳበድኩ ማለት ነው። አራት አንዴ አይ አይደለም እንትን ነው ማለት ሰውነንና እንፈራለን እንጂ ማለት አላህ ለማንችለው አይሰጠንም። በዛ ላይ ደግሞ ያው ሲሰጥም ለሁሉም አላማ ስላለው በጣም ቀላል ነው። በነገራችን ላይ በተለይ ደግሞ በጣም ማሻአላህ አሁን በጣም ፈጣኖች ናቸው ምናምን ሁሉም ቁርአን ይቀራሉ። ገና 4 ዓመታቸው ነው። በጣም ጎበዞች ናቸው። አልሐምዱሊላህ አንቺ ጎበዝ ነውና እናታቸው ጎበዝ ስለሆንሽ ነው። አንቺ እናት ወሳኛው። አዎ እውነትሽ። እኔም ከበድ ብሎኛል። ያው እንግዲህ ዱአ አድርጉልኝ እና በጣም አመሰግናለሁ። በጣም ነው ለውጥ አለው። ጥሩ አየሽበት ለውጥ አለው። አዎ አይ ኧረ አለ ብዙ ነገር አለ። አዎ እዚህ ጋር እንዲህ ነው ተብሎ የማይባል አለ። አዎ ኡስታዝ ወይድ ነው የላከኝ ካልሻቸው አዎ አይ እሱም ገና ሬዲ ሆኖ ነበር የጠበቀኝ። ወረፋ ቅድሚያ እንዲሰጡሽ ይደረጋል። በእኔ በኩል ከመጣሽ አዎ በቃ እንደዛ ወረፋ ምናምን እንዳይኖር ነገራቸው። ሰለምቴ ነኝ። በዛ ላይ ደግሞ ከወይድ ጋር ነው የመጣሁት ምናምን ባያቸው። እሺ በርቻላ ያበርታሽ። እሺ እና ያው ሁላችሁም ዱአ አድርጉልኝ። አመሰግናለሁ በጣም እና ትንሽ ማለት የምፈልገው ነገር ምንድነው ያው አልሐምዱሊላህ ዓለም በሙሉ ሙስሊም ትሆናለች አይቀርም እና እዛ ላይ የኛም ጥንካሬ ያስፈልገናል። ሁላችንም ዱአ እናድርግ። ያው ለወገኖቻችን ዱአ ማድረግ መቻል አለብን። ምንም ነገር ቢሉን ቢያስቀይሙን አንቀየም፣ ግን በቃ አላህ ነገሮቻቸውን እንዲያገራላቸው ኢዳያውን እንዲሰጣቸው በዱአ ነው ሁላችንም ማሰብ ያለብን እና እንደገና ደግሞ ከሁላችንም አሁን ከሰለምን በኋላ አከሌ ሰለመ ብለን ዝም አንበል። እንዳይጠፉብን እንፈልጋቸው። የሰለሙ ሰዎች አሁን በብዛት የሚጠፉበት ነገር አለና ዝም አንበል እንፈልጋቸው። ያሉበትን ነገር እንዴት ነው? ቁርአን እየቀሩ ነው ወይ? በአግባቡ መስጊድ ይሄዳሉ ወይ? ይሰግዳሉ ወይ? ማለት ወደዚህ ሃይማኖት ሲመጡ ሁሉም ሰዎች አዲሶች ስለሚሆኑ መስገድም ስለሚከብዳቸው ነገሩን ሁሉ ለማወቅ ስለሚከብድ ከጎን ሆነን በቻልነው መንገድ ይሄ ነገር ይሄ ነው እኔ ማላቀውን ለአንዱ እያሳወቅን ትምህርት እየሰጠናቸው እንዳይጠፉ የምናረግበትን ነገር ቢፈጠር እና
ከዛ በተረፈ ግን ዓለም በሙሉ ኢንሻአላህ የሙስሊም ነው የምትሆነው አይደለም ኢትዮጵያ ገና ዓለም እኔም ሁሌም ዱዓዬ እሱ ነው። እንደገና ደግሞ ያው ረጅም ሰዓት ዱዓ እናድርግ። ሁላችንም አሁን ሰግደን ቶሎ አንነሳ፣ ረጅም ሰዓት ከሰገድን በኋላ ቁጭ ብለን ዱዓ እናድርግ። አምላካችንን ፊት ለፊት በቃ ማናገር መቻል እንዳለብን ያው ለሁሉም እንዲያውቁት ነው። በቃ እኔ በተረፈ በጣም ነው በቃ ለእናንተ ልዩ ነገር ነው ያለኝ። አልሐምዱሊላህ እስልምናን ሙሉ እስልምናን ቤቴ ስለገባ ሙሉ ከነ ልጆቼ እስልምና ፈተና ነው፣ ብዙ ፈተና አለውና ፈተናውን ደግሞ አልሐምዱሊላህ አላህ ማለት በምንችለው መልኩ ነው የሚፈትነን። አዲስ ስንሆን ብዙ አይነት ፈተና እንፈተናለን። ለምን ተፈተንን ብለን ግን ወይ ከእስልምና ለመውጣት ለመራቅ ሳይሆን ስንፈተን አላህ የሚወደውን ነው የሚፈትነውና ፈተናችንን አግራልን እንበል። እኔ እስልምናን ከወፈቀኝ ጀምሮ አላህ አልሐምዱሊላህ ብዙ ፈተናዎችን ቢኖሩብኝ ብዙ ነገሮችን እየገሩልኝ እያስተካከሉልኝ ነውና ደስ የሚል ነገር ነው ያለው። በቃ ይሄ ምን ለማለት ነው። ቁርስ ልብላ ኡስታዝ። አንተ ቀጥለሽ አንተና አውጥ ብላ ለጤና ያርግልህ አላህ ቢላፊያ። አዎ አይ ጎበዝ በርቺ፣ አላህ ያበርታሽ፣ አላህ ጽናቱን ይወፍቅሽ። እንግዲህ የቤተሰብ መሰረትም ነው እናት። የመጀመሪያው መድረሳም ትምህርት ቤት እናት ናት። ትልቅ ነገር ነው። እንደገና ደግሞ 2 ሴቶች ልጆች ካሉሽ እነሱ ራሱ ዓለም ናቸው። ልጅ መድኃኒት ናት ለቤትም ለምንም ለአባቷም ለሀገርም ለምንም የምትበጅ ነው። ለቤተሰብም እሷ ራሴ ልጅ ናት እና አንቺን ተዋሪ ቀባሪ የሚሆኑ ያድርጉሽ። እናትና አባታቸውን የሚያካድሙ አላህ ያርጋቸው። ለኡማው ዘብና አበጋዝ የሚቆሙ የኢስላም የቁርጥ ቀን ልጆች አላህ ያድርጋቸው ኢንሻአላህ። አብሽሪ። አቡኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? እንዴት ነህ? ሰላም ነህ? ጠፋህ? አልሐምዱሊላህ የሆነ ሀጃ ላይ ነኝ ትንሽ ጊዜ ለዛ ነው። በቃ እኔ ቤትም ጠፋህ እኮ በቃ ደበርኩ መሰለኝ። አይ ዋላ ያው በቃ ከአቅም በላይ የሆነ ነገር ላይ ስለሆንኩኝ ነው እንጂ ዝም ብዬ እኮ አዳምጣለሁ። የተወሰነ አዳምጥና መግባትም ምንም ስለማልችል ያው ከታች ኮሜንት ጽፌ ምናምን ነው ብዙ ጊዜ የምወጣው። ለዛ ነው ታልታል አድርገኛል። በቃ ያንተን ነገር በመነጽር ያሳየኝ ብዬው ሰጥቼዋለሁ። እንትን ብዬ አይ ትንሽ ጊዜ ነው ኢንሻአላህ ትንሽ ጊዜ ነው። ምን እናድርግ? ጥያቄ እንቀበል ወይስ ለጊዜው እኔም እወጣለሁ ቁርስ ከሚበላ ድረስ? ኢብራሂም እኔም አንተ ነህ እቺ የገባሁት እንጂ ኡስታዝ አሁን ልወጣ ነው ገና ቁርስም እኔም አልበላሁም። ኦኬ ጥሩ። ጥያቄ ያላችሁ ልጆች ካላችሁ የተወሰነ አውኪም አለው 15 ደቂቃ ደቂቃ አለው። እኔም የተወሰነ እንትና ከዛ ላይ ኢብራሂም አስረክቤ እኔም እወጣለሁ። አውኪም ይወጣል ማለት ነው ኢንሻአላህ። ጥያቄ ያላችሁ ልጆች መግባት ትችላላችሁ ማለት ነው። አንዳንድ አሳዩኝ ቦታ ጋስትሪች ይላል እንግዲህ ኢብራሂም ቁርስ እየበላ በቃ ማኔጅ ያደርጋል ቤቱ የሱ ስለሆነ እኔ ስልጣን የለኝም የማውረድ። እኔ አንድ ለቃለሁኝ ኡስታዝ። ኧረ ችግር የለውም እሱ ነው የሚወስነው። ኧረ ኡስታዝ ስልጣን አለ። ስልጣን አለኝ ስልህ እኮ የእንትኑ አይደለም የማውረዱ ስልጣን አይደለም ያለኝ። አይ ሞዴሬተሮች አሉ እንዴ? አዎ አንድ ሰው መስረቅ ይችላል እጅ እስካለው ድረስ አይደል እንዴ? ግን የመስረቅ እንትኑ አይፈቀድለትም ሐላል አይደለም አይደል እንዴ? አውስ ግን ኡስታዝ እንደዛ ማለት ነው። አይ እንደዛ አንተ ነህ ባለቤቱ አንተ ስለሆንክ ደግሞ በሰው ቤት ደግሞ ያዛል ብለውኝ ደግሞ ቢያባርሩኝስ በኋላ እኔ አንድ ቦታ ለቃለሁ ኡስታዝ። እኔ መለካለሁ ችግር የለም። ኡስታዝ ጀማል ተቆጣጠሩ እሺ። እና አብዱልፈታህ እናንተ አውርዱ ባለው አብሽር። ጥያቄ ያላችሁ ጠይቁ፣ ከሌላችሁ ወረዱ ኢንሻአላህ። ዋሲ ጠይቅ።
አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ከአንድ ሰው ጋር ስንወያይ ነበርና እግዚአብሔር መንፈስ ቅዱስ የሚል እኮ አለ አለኝ በባይብል ማለት ነው። እና እንደ ኤቪደንስ ያቀረበልኝ ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ይላል። እና ቁጥር 4 ላይ እግዚአብሔር እንጂ ሰውን አልዋሻም አለ ይላል። እና መንፈስ ቅዱስ እግዚአብሔር ተብሏል። ስለዚህ እግዚአብሔር መንፈስ ቅዱስ የሚባል ነገር አለ ብሎ እንደ ኤቪደንስ ይሄንን አቀረበልኝ። እና እንዴት መሞገት ይቻላል? መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ የሚል የት አለ? ቁጥር 3 ላይ መንፈስ ቅዱስን ታታልና ከመሬቱ ሽያጭ ታስቀር ስላለ፣ ቁጥር 4 ላይ ደግሞ እግዚአብሔርን እንጂ ሰውን አልዋሻም ስላለ በዛ እንጂ እዚህ ጋር እግዚአብሔር መንፈስ ቅዱስ የሚል አላየሁም። ራሱ አንብበውና ንገረኝ። ማለት ቁጥር 3 ላይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ አለው አይደል? አዎ እኮ መንፈስ ቅዱስን ማታለል አምላክን ማታለል ነው። ከዛ ቁጥር 4 ላይ እግዚአብሔርን እንጂ ሰውን አልዋሸም። አምላክን እንጂ ሰውን አልዋሸም ነው የሚለው። ዛቲስ መንፈስ ቅዱስን ማታለል አምላክን እንደማታለል ተብሎ ይያዛል እንጂ እግዚአብሔር መንፈስ ቅዱስ የሚል የታለው ነው አውዱ ላይ። ገብቷል አርጊመንቱ? እግዚአብሔር መንፈስ ቅዱስ ስለዚህ መንፈስ ቅዱስ ማታለል መንፈስ ቅዱስ እግዚአብሔር ነው የሚል ነገር የለም። አላየውም እኔ ጭራሹንም። እንደውም መንፈስ ቅዱስ የመንፈስ ቅዱስ ባለቤት እዛው ላይ የሚያወራው ነገር የመንፈስ ቅዱስ ባለቤት እግዚአብሔር እንደሆነ ነው የሚናገረው። እዛው ላይ ቁጥር 32 ላይ እስቲ ምን ይላል? ሐዋርያት ሥራ ላይ እዛው ላይ መጨረሻ ላይ ምን ይላል? ቆይ ጥቅሱን ላውጣልህ። ይሄንን ጽፌ ያስኩትኝ አንድ ስልክ ነው ያለኝ ኡስታዝ፣ አንብብልኝና ጽፌ ይዘዋለሁ። እሺ ባይብል ማውጣት አለብኝ፣ ቁጥሩን እርግጠኛ አይደለሁም። እሺ ሐዋርያት ሥራ ምዕራፍ 5 እሺ ቁጥር 32 ላይ እኛ ለዚህ ነገር ምስክሮች ነን፣ ደግሞ አምላክ ለሚታዘዙለት የተሰጠው መንፈስ ቅዱስ ምስክር ነው አለ። እዛው ላይ ምን ታያለህ? እዚህ ጋር እስቲ አንድ ጊዜ ድገምልኝ። መለስኩት ባይብል። እሺ እሺ ምን ይላል መሰለህ? ሐዋርያት ሥራ 5:32 ደግሞም አምላክ ለሚታዘዙለት የሰጠው መንፈስ ቅዱስ ምስክር ነው ይላል። አሁን ሰጪው ማን ነው? ተሰጪው ማን ነው? አምላክ ሰጪ ነው፣ ሰጪ ነው አይደለ? ስለዚህ መንፈስ ቅዱስ አምላክ አይደለም ማለት ነው። አምላክን ከሰጠ ስንት አምላክ ይሆናል? ራሱ ጴጥሮስ አምላክ ኢየሱስን በመንፈስ ቅዱስ እንደቀባው ደግሞ ይናገራል። ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው አለ። ቀቢው ማን ነው? አምላክ ነው። ተቀቢው ማን ነው? ወልድ ነው። ቅባቱ ደግሞ መንፈስ ቅዱስ እንደሆነ ይናገራል። ስለዚህ ሐዋርያት ሥራ ምዕራፍ 5 ላይ ያለው ቁጥር 3 ላይ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ተዋሽ ዘንድ ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለሞላ አለ። እና እዚህ አውድ ላይ ሐናንያና ሚስቱ ሰጲራ መሬት ሸጠው ሙሉ በሐዋርያት እግር ስር አጠገብ በማምጣት ፋንታ ከሽያጭ እኩሌታ አስቀርተው እኩሌታውን በማምጣት መንፈስ ቅዱስ እንደዋሹ ነው የሚናገረው። እዛ አውድ ላይ በመቀጠል አምላክን እንደዋሹ ይናገራል። ቁጥር 4 ላይ አምላክን እንጂ ሰውን አልዋሸም ይላል። ሁለቱም አንቀጽ ላይ መዋሸት ለሚለው የተጠቀሙ ቃል ተመሳሳይ ነው። ሴዶማይ ነው የሚለው፣ ዋሸ ከሚል ነው፣ አታለለ ከሚል ነው። ስለዚህ አሁን ምንድነው የመጀመሪያው አርጊመንት ምንድነው? እዛው አውዱ ላይ ኮንቴክስቱ ላይ ስትመለከተው መንፈስ ቅዱስን አምላክ ነው ወይም እግዚአብሔር ወልድ የሚል ነገር የለም። ከዛ ይልቅ መንፈስ ቅዱስን ማታለልና መዋሸት አምላክን ማታለልና እንደመዋሸት ነው የሚቆጠረው ነው። ምክንያቱም እዚሁ አውድ ላይ እንደምትመለከተው ሐዋርያት ሥራ ምዕራፍ 5 ቁጥር 32 ላይ ደግሞ አምላክ ለሚታዘዙለት የሰጠው መንፈስ ቅዱስ ምስክር ነው አለ። አምላክ ሰጪ ከሆነ መንፈስ ቅዱስ ሰጪ ከሆነ መንፈስ ቅዱስ አምላክ አይደለም ማለት ነው። አምላክን ከሰጠ ስንት አምላክ ይሆናል? ራሱ ጴጥሮስ አምላክ ኢየሱስን በመንፈስ ቅዱስ እንደቀባው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ይናገር የለ እንዴ ብለህ ትላቸዋለህ ማለት ነው። ዕብራውያን ምዕራፍ 1 ቁጥር 9 ላይ ደግሞ አምላክ
ከጓደኞቹ ይልቅ በደስታ ዘይት ቀባል። የደስታ ዘይት የተባለው መንፈስ ቅዱስ ነው። ሪስማ ዘይት ቅባት ተብሏል። ቅባት አካል ያለው ነገር ከሆነ እንዴት ነው የሚሆነው ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋልና አለ። ቅባት የተባለው ማን? መንፈስ ቅዱስ ነው። ኦኬ፣ ይህን ከያዝን በሁለተኛ ደረጃ ደግሞ ምንድን ነው? መዝሙረ ዳዊት ምዕራፍ 51 ቁጥር 11 ላይ ቅዱስ መንፈስህ ከኔ ጋር አትውሰድብኝ ይላል። መንፈስ ቅዱስ የአምላክ ቅዱስ መንፈስ እንጂ ራሱን የቻለ አምላክ በፍጹም አይደለም። ለምን? ቅዱስ መንፈስህን ከእኔ አትውሰድብኝ ይላል። መዝሙረ ዳዊት ምዕራፍ 51 ቁጥር 11 ላይ። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ ቅዱስ መንፈሱን አስመረሩት አለ። ማንን? ቅዱስ መንፈሱን። ኤፌሶ ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የአምላክ መንፈስ አታሳዝነዋል። ባለቤቱ ማን ነው? አምላክ ነው ባለቤቱ። የአምላክ ቅዱስ መንፈስ ነው ራሱ። መንፈስ ቅዱስ ደግሞ ምንድን ነው ብለን ስንል መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሰራዊታትም ሁሉ በአፉ እስትንፋስ አለ። እስትንፋስ ለሚለው የዕብራይስጥ ቃል ሮሃ ነው የሚለው። ሮሃ ማለት መንፈስ ነው። በአፉ እስትንፋስ፣ ከአፉ እፍ ብሎ የሚወጣ ነገር ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 8 ላይ በአፍንጫው እስትንፋስ ውሆች ተከመሩ አለ። በምኑ? በአፍንጫው። ከአፉና ከአፍንጫው የሚወጣው ነገር ራሱን የቻለ እንዴት አምላክ ሊሆን ይችላል? ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ስትመለከተው ደግሞ እፍ አለባቸው መንፈስ ቅዱስን ተቀበሉ አለ። ከኢየሱስ አፍም ይወጣ ነበረ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይም እንደዛ ነው። ጌታ ኢየሱስ በአፉ መንፈስ የሚያጠፋው ይላል። ከአፉ ይወጣ ነበረ። ከምኑ? ከአፉ። በአፉ መንፈስ ኑማ። ስለዚህ አብና ወልድ ሁለት የተለያዩ ማንነት ከሆኑ መንፈስ ቅዱስ ከወልድ አፍ እንዴት ነው የሚወጣው የሚል ጥያቄ ይነሳል ማለት ነው። ሲሰልስ ደግሞ ምንድን ነው የምታደርገው? ማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ እቺን ጥቅስ ብትይዝልኝ ደስ ይለኛል። አታስጠቀኝ እባክህ፣ እቺን ጥቅስ ያዝልኝ አንዴ። ምን ይላል እዛ ላይ? ማቴዎስ 12:28 ላይ እኔ ግን በአምላክ መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ አለ የአምላክ መንግስት ወደ እናንተ ደርሳለች አለ። በአምላክ ምን መንፈስ። ሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ ደግሞ እኔ ግን በአምላክ ጣት አጋንንትን የማወጣ ከሆናል። ያንተ ጣት ከአንተ የተለየ እንዳንተ ሰው ነው? እንዳንተ አካል ነው? አይደለም። ስለዚህ ጣት ተብሏል። አየህ፣ መንፈስ ቅዱስ ጣት ተብሏል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ደግሞ ለእኛ አምላክ በመንፈሱ በኩል ገለጠዋል። መጀመሪያ ምንድን ነው ያለው? አምላክ በመንፈሱ በኩል ገለጠዋል። አምላክና መንፈሱ ይለያያል። አንድ ያዝልኝ። እዛው ላይ ደግሞ ምንድን ነው የሚናገረው? ሲያረብብ የምታደርገው ነገር ምንድን ነው? መንፈስ ቅዱስን መዋሸት አምላክን መዋሸት የሚሆንበት አንድ ናምና ልስጥህ። ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ላይ ግባ። ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ላይ ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር አለ። ከማን ጋር ነው ሲታገል የነበረው? ከመላኩ ጋር። አንድ ሰው ከመላኩ ጋር ነው። ኦሪት ዘፍጥረት 32:28 ላይ ነገር ግን ምን ይላል? ሆሴዕ 12:3 ላይ በማዕፀን ውስጥ ወንድሙን በተረከዝ ያዘው፣ በጎልማሳነቱ ጊዜ ከአምላክ ጋር ታገለ አለ። ከመላኩ ጋርም ታግሎ አሸነፈ አለ። ስለዚህ ከመላኩ ጋር መታገል ከአምላክ ጋር እንደተነጋገረ ነው የሚቆጠረው እንጂ መላኩ አምላክ ነው፣ አምላክ መላክ ነው ማለት አይደለም። ግልጽ ነው አሁን? ስለዚህ መንፈስ ቅዱስን ማታለል አምላክን እንደማታለል ነው የሚቆጠረው ማለት ነው። እንደዛ ከሆነ መንፈስ ቅዱስ ይታልላል ወይ? ይዋሻል ወይ? አካል አለው፣ አካል ከሌለው እንዴት ሊዋሽ ይችላል የሚል ጥያቄ ያነሳሉ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 17 ላይ ትገባለህ። መንፈሴም መንፈሳችሁን አሳርፈዋል አለ። ማንን ያሳረፉት? መንፈሴንና መንፈሳችሁን አለ። የጳውሎስና የጓደኞቹ መንፈስ ካረፉ አካል ያላቸው ነገሮች ናቸው ራሳቸውን የቻሉ ከጳውሎስ ውጭና ከጓደኞቹ ውጭ። የጳውሎስ መንፈስ ማሳረፍ ጳውሎስን ማሳረፍ ነው ብለህ ነው የምትረዳው። ስለዚህ የጳውሎስ መንፈስ ከጳውሎስ ጋር ተለይቶ ራሱን የቻለ ማንነትና ሰው ካልሆነ እንግዲያውስ የአምላክ መንፈስም ማስዋሸት አምላክን ማስዋሸት በሚል ስሌት እንረዳለን እንጂ የአምላክ መንፈስ ከአምላክ ተለይቶ ራሱን የቻለ አምላክና ማንነት ነው ብለን አንቀበልም ማለት ነው። ከዚህ አንጻር ኑማቶሎጂ የሚባለው ቴዎሎጂ እንደዚህ ወደ ባቅ ይገባል ማለት ነው። አንድ ጥቅስ ልጨምርልህና ከዛ በኋላ እንትላለሁ። ዕዝራ 1:1 ላይ ስትገባ እንደዚህ ይናገራል። እቺን ጥቅስ ሁላችሁም ያዟት። አውቄ ያለ አለ ኡስታዝ። እቺን ጥቅስ ሁላችሁም ያዟት። ዕዝራ 1:1 ላይ በኤርምያስ አፍ የተናገረው የያህዌ ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት ያህዌ
የፋርስን ንጉሥ የቂሮስን መንፈስ አስነሳል። ማንን ያስነሳው? የፋርስን ንጉሥ የቂሮስን ምን? የቂሮስን ምን? የቂሮስን መንፈስ አስነሳ ይላል። እርሱም በመንግስቱ አዋጅ አስነገረ። ደግሞ በጽሕፈት እንዲህ አለ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እያለ ይናገራል። ማነው ተናጋሪው? እግዚአብሔር። ይድህ አንተ ደግሞ የፋርስ ንጉሥ ቂሮስ እንዲህ ይላል አለ። ኦኬ፣ የፋርስ ንጉሥ ቂሮስ ማለት ነው። እንዲህ ይላል ብሎ የሚናገረው ማን ነው? ኤርሚያስ ነው አይደለም? ልድገምልህ። እሺ፣ ምን ይላል መሰለ? እግዚአብሔር የፋርስ ንጉሥ የቂሮስን መንፈስ አስነሳ። እርሱ ማለትም የቂሮስ መንፈስ በመንግስቱ ሁሉ አዋጅ አስነገረ፣ በጽሕፈትም አድርጎ እንዲህ አለ አለ። ማ? የቂሮስ መንፈስ እንዲህ አለ። አዎ፣ ምን አለ? የፋርስ ቂሮስ እንዲህ ይላል አለ። የፋርስ ንጉሥ ቂሮስ እንዲህ ይላል እያለ የሚያወራው ማን ነው? የቂሮስ መንፈስ። ስለዚህ የቂሮስ መንፈስ ስለማን ነው የሚያወራው? ስለ ፋርስ ንጉሥ ማለት ነው። ስለ ፋርስ ንጉሥ ነው ማለት። የፋርስ ንጉሥ ቂሮስና የቂሮስ መንፈስ ምንድን ነው ልዩነታቸው? ማለት ምንም ልዩነት የላቸው አላቸው እንጂ ሁለት ፐርሰኖች ናቸው። ሁለት ሰዎች ናቸው አይደል እንዴ? የቂሮስ መንፈስና ቂሮስ ሁለት መንፈሶች ናቸው። ሁለት ሰዎች ናቸው አይደል? ሁለት ፐርሰኖች ናቸው። እንዴት ይሆናሉ? ለምን ያውኑ? አንተና ያንተ መንፈስ ስንት ናቸው? አንተና ያንተ መንፈስ አንድ ፐርሰን ነኝ እኔ። ለምን ሁለት ነህ እንጂ አንተ አለ፣ መንፈስ አለ። መንፈስ ስለ አንተ ሲያወራ ማለት ነው። ማለት እኔ ስለ ራሴ ሳወራ ማለት ነው። አሁን ገብተዋል ማለት ነው። ስለዚህ በዚህ መልኩ ማስረዳት ትችላለህ በቀላሉ። ግልጽ ነው። ያልገባ ነገር አለ እዚህ ላይ? አይ ገብቶኛል። ሳሚን አስገቡት፣ አንዴ ቦታ አለ። ሳሚን አስገቡትና ትንሽ ስለ መንፈስ ቅዱስ ያወራል። ግልጽ ነው። ተመለሰልህ ዋሴ እንደምትፈልገው? መልሶልኛል፣ ግን ሌላ አንድ ጥያቄ ነበር። አንዴ ሳሚ እናስተናግደውና ከዛ እንመለሳለን ወደ አንተ። ሳሚ ናገባ ሰቢያ ያለው 2% ብሏልና እስቲ እናያለን። ሳሚ አለ? እየጠበቅን ነው። እየጠበቅን ነው። ኦኬ፣ ትምህርት ላይ ነኝ ብሏል። እሺ በቃ ቀጥል ዋሴ። አላየሁትም ነበር። እሺ፣ የዘመን አቆጣጠር በእስልምና እንዴት ይታያል? ማለት ዓመተ ዓለም ማለት ነው። ዓለም ከተፈጠረ እነሱ ናቸው ዓመተ ዓለምና ዓመተ ምሕረት ብለው ሁለት የከፈሉት አቆጣጠራቸው ነው። እነሱ ናቸው የቆጠሩት፣ እኛ አንቆጥርም እንደዛ ብለው። አይሁዳኖችም እንደዛ አቆጣጠር የላቸውም። ጁሊያን የሚባለው ንጉስ ነው አይደል እንደዛ ያደረገው። እሱ ሲመጣ ነው ዓመተ ዓለምና ዓመተ ምሕረት የሚል ነገር ያደረገው። ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ ብለው ሁለት ነው የከፈሉት። እነሱ ከክርስቶስ ልደት በፊት የነበረውን 5500 ዓመት ብለው ነው የሚቆጥሩት። ከዛ በኋላ ደግሞ ከአዳም ጀምሮ ከቁጥሩ ወደ ታች እየቀነሱ ነው የሚቆጥሩት። ኢየሱስ ከመጣ በኋላ ደግሞ እየጨመረ ነው የሚመጣው። እንደዛ ነው አቆጣጠራቸው። እሱ የእነሱ ካላንደራቸው ነው እንደዛ ያደረጉት እንጂ ሕጋዊ እውቅና ያለው ካላንደር አይደለም። የፀሐይ አቆጣጠርና የጨረቃ አቆጣጠር የሚባሉ ካላንደሮች አሉ። አምላካችን አለ እውቅና ሰጥቷቸዋል። በተረፈ ሌላ ነገር የለውም። ራሱ ከዚህ የተዘለለ ነገር የለውም። ዓመተ ምሕረትና ዓመተ ዓለም ምናምን የሚባል ነገር የለም። ስለዚህ በእስልምና ዓለም ከተፈጠረ ይሄን ያህል ነው ማለት አይቻልም ማለት ነው። አዎ ምንም የተነገረን ነገር የለም። ዓለም ከተፈጠረ ጀምሮ ማለት ነው የተነገረን ነገር የለም። ግን ካላንደሮቹ አላህ እውቅና ሰጥቷቸዋል። ቀመርያና ሸምስያ የሚባሉትም ማለት ነው። ሉናር ካላንደር እና ሶላር ካላንደር የሚባሉ ነገሮች አሉ። ሁለቱም አላህ ዘንድ እውቅና አላቸው። በሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ስትመለከተው እንደዛ ነው። ፀሐይን አንጸባራቂ ጨረቃን አብሪ ያደረገ ነው። የዓመታትን ቁጥር ሂሳብ ታውቁ ዘንድ አለ። ለነሱ መስፈሪያ የለካ ነው አለ። ፀሐይን በምድር ዛቢያ ለመዞር 365 ቀን ይፈጅባታል። ጨረቃ ደግሞ 354 ቀን። ቀመርያና ሸምስያ የሚባሉት እነዚህ ናቸው።
አንድ ዓመት ማለት በፀሐይ አቆጣጠር 365 ቀን ይሆናል። በጨረቃ አቆጣጠር ደግሞ ምንት ይሆናል ማለት ነው። በተረፈ ፀሐይም ጨረቃም አምልኮ ውስጥ ምንም ሚና የላቸውም። እንደምታውቀው የሚቶሎጂ የሚባለው ትምህርት ላይ በባቢሎን ውስጥ የነበረ አለ። ሲን የሚባል አምላክ አለ። ሲን የጨረቃ አምላክ ነው። ሻም ደግሞ የፀሐይ አምላክ ነው። እነሱ ባልና ሚስቶች ናቸው ተብሎ ይመለኩ ነበር። ሲን ማለት ጨረቃ ነው በነገራችን ላይ በአካዳሽያን ቋንቋ። ሻም ማለት ደግሞ ፀሐይ ማለት ነው። ቁርአን ግን ሁለቱንም ነው የከለከለው። በሱረት ፉሲላት ምዕራፍ 41 ቁጥር 37 ላይ ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸዋል። ፈጣሪ ስለመኖሩ ምልክት ናቸው። የሌሊት ቀን ምናምን የሚፈራረቀው ነገር ፀሐይና ጨረቃ የሚያሳዩት ነገር ምልክት ናቸው። ፈጣሪ ስለመኖሩ ምልክት ናቸው። ከዛ የተረፈ ግን ለፀሐይና ለጨረቃ አትስገዱ፣ ለዚያ ለፈጠራቸው ለአላህ ስገዱ አለ። እርሱም ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ አትስገደዋል። ስለዚህ ያንን ነው የሚያሳየው ማለት ነው። የዘመናችን የስነ ፈለክ ጥናት እንደሚያትተው የጨረቃ ፈለክ ምድራችንን በ384 ሺህ በሆነ ዑደት ሪቮሉሽን ውስጥ ለመዞር የሚወስድባት ጊዜ 27 ቀናት ነው። አምላካችን አላህ በቁርአን ውስጥ ቀመር የሚለውን ቃል የተጠቀመው ደግሞ 27 ጊዜ ነው። የሚገርመ ጨረቃ ፕላኔታችን በምዕራባዊ አቅጣጫ 360 ዲግሪ ለመዞር 19 ዓመት ይፈጅባታል። የሚገርመው ነገር ደግሞ ዓመት የሚለው ቃል የተጠቀሰው